እንደ ቀልድ 50 ሺህ ብር አንስታ የሸለመችዋ ወይም ደግሞ አስተዋይ ስለሆንሽ እንደ ብዙ አረብ ሀገር እንዳሉ ሴቶች ሁሉ ተጭበርብረሽ ወይም ደግሞ እንደ ሌሎቹ ሰዎች አንቺ ብርሽን ስላልተበላሽ አርቀሽ ስላሰብሽ አስተዋይ ሴት ስለሆንሽ ኮርቼብሻለሁ ብላ 50 ሺህ ብር የሸለመችዋ እንደ ቀልድ 50 ሺህ ብር የሸለመችዋ አሁን ላይ ትልቅ ጦርነት ትልቅ ሁካታ ትልቅ ብጥበጣ ተፈጥሯል ማለት ነው። ምንድነው ቤተሰቦች? ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። አይናለም ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አዲስ ዩቲዩብን ሰብስክራይብ በማድረግ ቪዲዮን ላይክ እያደረጋችሁ ቤተሰብ እንሁን። ውድ ቤተሰቦች እናንተ ላይክ ስታደርጉ ወይም ሰብስክራይብ ስታደርጉ የሰከንድ ስራ ነው። ያው እንግዲህ 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ግን ጌጡ ነው አይደለም የሚባለው። ፕሊዝ ሰብስክራይብ አድርጉና ተያይዘን እንደግ። እናንተ ሰብስክራይብ ካደረጋችሁኝ እኔም እንግዲህ የማልለወጥበት ምንም ምክንያት የለም እና ቤተሰብ በቅን ልባችሁ ሰብስክራይብ አድርጉ፣ ላይክም አድርጉት፣ አብራችሁን ቆዩ። እና ቤተሰብ ዛሬ የመጣሁበት ቪዲዮ እንግዲህ ባለፈው ላይ የሆነ ታሪክ አሳይቻችሁ ወይም የሆነ ታሪክ አካፍያችሁ ነበረ። ምንድነው እሱ? ሁለት በቁርባን የተጋቡ ባልና ሚስቶች በጣም ቫይራል ላይ ወጥተው በጣም ጭቅጭቅ ተፈጥሮ በጣም ብዙ ነገር ውስጥ ተገብቶ እንደ ቀልድ እንደ ቀላል ሀቢባም እንግዲህ እኔም በተረዳሁበት መንገድ ሀቢባም እንደ ማንኛውም ሴት ብዙ ሴቶች በአረብ ሀገር ያሉ ሴቶች በወንዶች እየተበሉ በወንዶች እየተጭበረበሩ እንዲሁ እድሜያቸውም ገንዘባቸውም ጉልበታቸውም መና እየቀረ ብዙ ጊዜ በጣም ሚዲያ ላይ ያለቅሳሉ ሴቶች። ለዛ እንደነሱ ስላልሆንሽ አርቀሽ ስላሰብሽ አስተዋይ ስለሆንሽ ብርሽን ስላልተበላሽ በጣም አድንቄሻለሁ። እንደ ልጄ ነው የኮራሁብሽ፣ ልክ እንደ ልጄ ነው የኮራሁብሽ። ለዛ እኔ በራሴ ማንም ሰው ሳይጠይቀኝ 50 ሺህ ብር ሸልሜሻለሁ ስትላት እኔም ቁጭ ብዬ ቪዲዮን አይቻለሁ ማለት ነው። ውድ ቤተሰቦች እሷ በቅንነት ነው እንግዲህ የሴቶች ጠበቃ ስለሆነች እኔ በተረዳሁበት መንገድ የሴቶች ጠበቃ ስለሆነች በቅንነት ነው ያን ነገር ያደረገችው፣ ለሌላ ነገር አይመስለኝም እኔ በተረዳሁት መንገድ ማለት ነው። ሁሉም ሰው ቢያየው እንደዛ ብሎ ነው የሚያስበው ብዬ አስባለሁ። ግን አንዳንድ የድሮ ቂም ያለባቸው የሆነ ብቻ እንዴት ነው የድሮ ጸብ ያለባቸው ይሄን አሳበው በጣም ነገሩን አክብደውት ነገሩን አግንነውት በጣም ብዙ ደረጃ ላይ ደርሰዋል። እና ምንድነው ቤተሰቦች እንደዛ ብላ ስለሸለመቻት ስትሸልማት እኔም አይቻለሁ በቪዲዮ ላይቭ ላይ ነው እንደዛ የሸለመቻትና እንደዛ ብላ ስትሸልማት ሰዎቹ ደግሞ ነገሩን ወደ ሌላ አዙረው ብዙ ነገር ከ20 ሺህ ሰው በላይ ላይቭ ላይ በተቀመጠበት በጣም የሃይማኖት አባቶች በጣም ብዙ ሰዎች ባሉበት በጣም ነገሩ ጦፎ በጣም ከሮ ማለት ነው። እንግዲህ በጣም ይቅርታ እንድትጠይቅ አድርገዋታል ማለት ነው። ለምን ብር ስለሰጠች፣ ለምን ሲፋቱ እነሱ ስለተፋቱ ደስተኛ ሆነሽ ብር ስለሸለምሽ፣ ሌላም ደግሞ ምን አሏት የመፋታታቸው ምክንያት ስለሆንሽ አሉ። እኔ እውነት ለመናገር ብዙ የታዘብኩት ነገር አለ በእኔ በበኩሌ በእኔ እንኳን በትንሿ ማለት ነው። ምንድነው ካላችሁኝ ብዙ ጊዜ ሰዎች እኔ ሀቢባ ነው እንትን ብዬ አይደለም። ብዙ ጊዜ ሰዎች በሚዲያ ላይ ትዳራቸው ይወጣል። እንዴት ነው ጋዜጠኞች፣ ዩቲዩበሮች፣ ታዋቂ ዩቲዩበሮች፣ ቲክቶከሮች ብዙ ዘፋኞች በጣም ብዙ ሰዎች ብዙ ጊዜ ሚዲያ ላይ ሆይ ይሉና ትዳራቸውን ከዛ በኋላ የሆነ ፀብ ይፈጠራል። ከዛ እያለቀሱ እያነቡ እንደዚህ ነው በዚህ ምክንያት ተለያይተናል ምናምን ነገር ሲሉ ከዛ ደግሞ ሰው እንግዲህ ሁሉም ሰው እንደ መልኩ ባህሪውም ይለያያል። ከዛ ኮሜንት ይጻፍላቸዋል። ኮሜንት ሲጽፍ ሁሉም ሰው የራሱ የሆነ አንድ አትታረቂ የሚል አለ። በጣም በመጥፎ ነገር የሚሞላ ሰው አለ። ታረቂ እንደዚህ ስለሆነ ነው ብሎ የሚሞላ ሰው አለ። ብቻ ሁሉም ሰው የየራሱን አመለካከት የየራሱን ሁሉም ሰው እንትን ይላል። አትታረቂ የሚል አለ፣ ታረቂ የሚል አለ። ብዙ ነገር የሚመክር ሰው አለ። ይሄ ምንድነው ትዳራችሁን ወደ ሚዲያ ስታመጡት ገበናችሁን ሚዲያ ላይ እንደዚህ ስትዘሩት ማለት ነው። እና እንግዲህ ተጣልተናል ከዚህ በኋላ አንገቴን በቢላ እንደዚህ አላደርግም አልታረቅም አሻፈረኝ ተብሎ በሽምግልናም በምንም ተብሎ አሻፈረኝ ብለው እንግዲህ ሁሉም ሰው የግሉን አስተያየት ከሰጠ በኋላ ከእንደገና ደግሞ ዞረው እኛ ታርቀናል ብለው ይመጣሉ ማለት ነው። ከዛ መጥፎ አስተያየት የሰጡ ሰዎች እንዳትታረቂ እንደዚህ እንዳትይ ያሉ ሰዎች ወደ ጎን ይባላሉ። አፋቸውን ጭነው ከመመልከት ውጪ ሌላ ምንም ነገር አያመጡም።
እና ምን ልላችሁ ፈልጌ ነው ውድ ቤተሰቦች፣ ጥሩ አስተያየት መስጠት ካልቻላችሁ፣ ህሊናችሁ የፈቀደውን ነገር እናንተ መናገር ካልቻላችሁ፣ ምን አለ ዝም እንዳላችሁ ብትቀሩ፣ ምን አለ አስባችሁት ብትቀሩ። ዝምታ እኮ በጣም ክቡር ነው። ለምንድነው መጥፎ ነገር የምትናገሩት? ሚዲያ ላይ የተሻለ ነገር ካለችበት ጭንቀት ወይም ካለበት ጭንቀት የተሻለ ነገር መምከር ካልቻልሽ ወይም ካልቻልክ ምን አለ ዝም ብትሉ። ዝምታ እኮ በጣም የተከበረ ነገር ነው። እንዳሰባችሁት ይቅር፣ እንዳምሰለሰላችሁት ይቅር። ዝምታ ይሻላል፣ በሆድ መያዝ ይሻላል። እና ቤተሰቦች እንግዲህ እኔ ሀቢባ በጣም እኔ አሳዝናኛለች በበኩሌ። ምክንያቱም እኔ በተረዳሁት እንግዲህ ሀቢባን በቅርብ ጊዜ ነው የማውቃት። ሳቃት ለማዳም ቅመሞች በጣም ትቆረቆራለች፣ በብዙ ላይ ትቆረቆራለች እና ትቆረቆራለች ማለት ነው። እንግዲህ አንዳንድ የሆነ እንዴት ነው የድሮ ቂም እኔ ብቻ ብዙ ማውራት አልፈልግም። ብቻ ብዙ ነገር ያለባቸው ሰዎች ግን ነገሩን ወደ ሌላ አዙረው በጣም ገርመውኛል። እሷ ግን በጣም ቅልብ ስላላት በጣም በደስታ ደስ እያላት ነው ይቅርታ የጠየቀችው። ግን እኔ በተረዳሁት መንገድ ከተፋቱ በኋላ ነው እንጂ እሷ ጋር የመጡት የመፈታታቸው ምክንያት ናት ብዬ አላስብምና እና ብዙ ጊዜ ይገርመኛል እንደዚህ ነገር ለምንድነው እንደው ምን ምንድን እላለሁ መሰላችሁ? እኔ እንግዲህ ለትዳር ብዙም እውቀቱም ምንም ችሎታውም የለኝም፣ ግን ብዬ አስባለሁ ብዙ ሰው ይስማማበታል በዚህ በእርግጠኝነት። ትዳር እንዴት ነው እንኳን አይደለም ሚዲያ ላይ ወጥቶ ዓለም ሁሉ ላይ ወቅልኝ ማለት ቀርቶ መባል ቀርቶ ብቻ ሳይሆን ትዳር ባልና ሚስት የእውነት እሷና እሱ የሚዋደዱ ከሆነ እሷና እሱ የሚዋደዱ ከሆነ ትዳሩን የሚፈልጉት ከሆነ የሆነ ግጭት ሲፈጠር አይደለም ሌላ ሰው እንደዚህ ሚዲያ ላይ ወጥቶ እንደዚህ ተፈጠረ እንደዚህ ተደረገ ማለት ቀርቶ ማለት ነው የሚስቲት እናትና አባትም ሆነ የባልየው እናትና አባት ራሱ ማወቅ አለባቸው ብዬ አላስብም። ምክንያቱም ክፍተት ነው የሚፈልገው ሰይጣን። ያን ክፍተቱን ለማስፋት ትንሽዬ ቀዳዳ ነው የሚፈልገው። በቃ ችግራቸው የሚዋደዱና የሚፋቀሩ ከሆነ አብረው መኖር የሚፈልጉ ከሆነ ችግራቸውን ራሳቸው ይፍቱት። እንግዲህ እንኳን ሰውና ሰው ሲራመድ እንደዚህ ሲራመድ እግርና እግሩ ይጋጫል። እንኳን ሰውና ሰው በአንድ እየኖረ ቀርቶ መጋጨት ያለ ነው፣ መጣላት ያለ ነው። ግን ደግሞ ያንን መጣላትና በባልና በሚስት ያለን ችግር እናትና አባት ራሱ ማወቅ አለበት ብዬ እኔ አላስብም በግሌ። በቃ ይናደዳሉ፣ ይጣላሉ አይደለ? ከትንሽ ጊዜ በኋላ ወደ ራሳቸው ተመልሰው ችግራቸውን ራሳቸው ይፍቱት። እንዴት ያን ትዳር ሲፈልጉት ማለት ነው። ትዳሩን አብረው ሲፈልጉት፣ አብሮ መኖርን ሲፈልጉ፣ ሲዋደዱ፣ የሆነ ሲፋቀሩ ትዳሩን የሚፈልጉት ከሆነ እኔ በበኩሌ እናትና አባት ራሱ የእነሱን ግጭትና የእነሱን ክፍተት ማወቅ አለበት ብዬ አላስብም፣ የሚዋደዱ ከሆነ ማለት ነው። እና ቤተሰብ እንግዲህ የተዋደደ ሰው እንደዛ ያደርጋል ብዬ ነው የማስብ። ግን አሁን በአሁን ጊዜ የመጣው ምንድነው ታዋቂ ዩቲዩበሮች፣ ቲክቶከሮች፣ ጋዜጣ ሁሉም ነገር ብቻ እንደዚህ ተለያይተናል ብለው ሚዲያ ላይ መምጣት። ከዛስ እንኳን አይደለም ሚዲያ ቀርቶ እንደዚህ አንድ ሰው በመሀል በባልና በሚስት ከገባ ያን ክፍተቱ ይሰፋል። እና ደግሞ እንግዲህ እንደዛ ሆኖ መስማማት ካልሆነ ደግሞ መስማማት ካልተቻለ አብሮ መኖር ካልተቻለ መቼም እኔ እንግዲህ ህጉ ራሱ ይላል ሁለት ሰዎች መስማማት ካልቻሉ መለያየት መፍትሄ ነው። እንደዚህ ለሰው ለዝና ተብሎ ለክብር ተብሎ ይሄ ለሆነ ነገር ተብሎ የሆነ መግባባት ያልቻለ ሰው አንድ ላይ ኖረ ማለት ያው እንዴት ነው ተያይዞ ገደል ማለት ነው። አንድ ጣራ ስር እየተኖረ እንዴት ነው ከልብ ልብ ሳይገናኙ በደንብ ሳይስማሙ እንዴት ይኖራል? መለያየት ጥሩ ነገር ነው። እና እኔ እነዚህ ልጆች ከልባቸው የሚታረቁ እንደኔ ግምት ከልባቸው የታረቁ አይመስለኝም። ግን የሆነ እንዴት ነው ይቅር ተባባሉ ነው እንጂ ከልባቸው እሷ በተለይ ምንም ፍላጎት ያላት አይመስለኝም። ይቅርታ ታደርግለታለች፣ ግን ፍላጎት አብሮ ከሱ ጋር የመኖር ፍላጎት ያላት አይመስለኝም። እንግዲህ እግዚአብሔር ይሁናቸው። እግዚአብሔር ከነሱ ጋር ይሁንና እንግዲህ ይታረቁና አብረው ይኖሩ። እና የዳሩ ነው የሚገርመኝ። ይሄ ሰው የሚያናፍሰው ነገር ከጎን ባለ ታሪኮች እነሱ ናቸው፣ ባለ ጉዳዮች እነሱ ናቸው። ይሄ ምን አለ ከጎን ገብተን ነገሩን ባናበላሽ ባናሰፋላለው። ውድ ቤተሰቦች እንግዲህ ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ። የዛሬው ቪዲዮ ይሄንን ይመስል ነበረ። በሌላ ቪዲዮ እስከምገናኝ ድረስ ሁላችሁም ሰላማችሁ ይብዛ። ባይ